ቪክቶር ዮኬሬሽ ሀገሩን ወደ ዓለም ዋንጫ በማሳለፍ አዳኝነቱን በዓለም አደባባይ አረጋግጧል። አርሰናላውያን በዓለም ዋንጫ ማጣሪያ ባለፉት ጥቂት ሳምንታት የተካሄዱ የብሔራዊ ቡድን ጨዋታዎች ለአርሰናል ተጫዋቾች የደስታና የሐዘን ድብልቅ ስሜቶችን ይዘው አልፈዋል። ከሁሉም በላይ ግን የቪክቶር ዮኬሬሽ ስም በስዊድን ስፖርት ታሪክ ውስጥ በአዲስ መልክ እንዲጻፍ ሆኗል። ስዊድን ለ2026 ዓለም ዋንጫ ለማለፍ ያደረገችው ጉዞ መጀመሪያ ላይ በውድቀት የተሞላ ነበር። በምድብ ማጣሪያ ወቅት የሀገሪቱ በ6 ሽንፈትና በሁለታቸው ውጤት ክፉኛ ስትናጥ አጥቂው ቪክቶር ዮኬሬሽ አንድም ግብ ማስቆጠር ባለመቻሉ በደጋፊዎችና በጋዜጠኞች ዘንድ ለጠንካራ ትችት ተጋልጦ ነበር። በወቅቱ የዮኬሬሽ ብቃት ለብሔራዊ ቡድን የሚመጥን እንዳልሆነ እስከ መጠራጠር ተደርሶም ነበር። ሆኖም በወሳኙ የማጣሪያ ፕሌይኦፍ ጨዋታዎች ዮኬሬሽ ትችትን ወደ ጭብጥ ለወጠ። በግማሽ ፍጻሜው በዩክሬን ላይ ያስቆጠረው ሃትሪክ ተከትሎ ከፖላንድ ጋር በተደረገው ወሳኝ ፍልሚያም በ87ኛው ደቂቃ ያስቆጠራት አስደናቂ ግብ ስዊድንን 3-2 በሆነ ውጤት አሸናፊ አድርገዋታል። ወደ ዓለም ዋንጫም ትኬቷ እንድትቆርጥ። ይህ ውጤት ስዊድን ከ2018 በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ መድረክ እንድትመለስ ያደረጋትም ሆኗል። ጋዜጠኛ ጄ ዋይት በዘገባው እንደገለጸው ዮኬሬሽ ሀገሩን ከውርደት ወደ ታሪካዊ ድል መርቷታል። በሌላ በኩል በብራዚል ጋብሪኤል ማርቲኔሊ በኦርላንዶ ክሮኤሺያ 3-1 በረቱበት ጨዋታ አራተኛ የብሔራዊ ቡድን ግቡን አስቆጥሯል። ብራዚል በካርሎ አንቸሎቲ እየተመራች ወደ ዓለም ዋንጫ የምታደርገው ጉዞ በልበ ሙሉነት ቀጥላለች። የአርሰናል ወጣት ኮከብ ማክስ ዳውማንም ለእንግሊዝ ከ19 ዓመት በታች ቡድን በፖርቱጋል ላይ ያስቆጠረውን አስደናቂ ሶሎ ግብ የተጫዋቹን የግል ብቃት ያጎላ ሆኖ አልፏል። ምንም እንኳን የእንግሊዝ ወጣቶች ለአውሮፓ ዋንጫ ባያልፉም ዳውማን ለአርሰናል ብሩህ ተስፋ መሆኑን በድጋሚ ያስመሰከረበትን ግብ ያስቆጠረው። ሁሉም ጉዞዎች ግን በአርሰናል ቤት በደስታ አልተጠናቀቁም። ጣሊያናዊ ተከላካይ ሪካርዶ ካላፊዮሪ እና ዴንማርካዊ አማካኝ ክርስቲያን ኖርጋርድ በቅጣት ምት የደረሰባቸው ሽንፈት ለሀገሮቻቸው እጅግ መራራ ሆኖ አልፏል። ጣሊያን በቦስኒያ ሄርዞጎቪና ተሸንፋ ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጪ ስትሆን የኖርጋርዷ ዴንማርክም በቼክ ሪፐብሊክ በተመሳሳይ ዕጣ ወጥታለች። በተመሳሳይ ከረጅም ጊዜ በኋላ ወደ እንግሊዝ ተመልሶ በጃፓን በተሸነፉበት ጨዋታ ላይ ለ60 ደቂቃዎች ቤን ዋይት ተጫውቷል። ኢታን ንዋኔሪና ሉዊስ ስኬሊም የእንግሊዝ ከ21 ዓመት በታች ቡድን ሞልዶቫን 4-1 ሲያሸንፍ ሁለት ወጣቶች በግቦችና በረዳትነት አሲስት ድንቅ ጥምረትን ማሳየታቸውን አይተናል። ስዊድን በዓለም ዋንጫው በምድብ መርሃ ከኔዘርላንድስ፣ ጃፓንና ቱኒዚያ የምትፋለም ይሆናል። የቪክቶር ዮኬሬሽ ታሪክ በስፖርት ውስጥ ትዕግስትና በራስ መተማመን ያለውን ዋጋ ያሳየበት አጋጣሚ ሆኖም ተመዝግቧል። አርሰናልም ተጫዋቹ በተለያዩ ስኬት የፈተና ደረጃዎች አልፈው ወደ ክለባቸው ሲመለሱ ለቀጣዩ ሊግ ጉዞ ትልቅ ጉልበት ይሆንለታል ተብሎ ይጠበቃል።